ወይኔ ቆይ የታባት ሄደ ነው? ቆይ ለምንድን ነው ስልክ ማይሰራው? አቡሻዬ የኔ አባት በቃ ተረጋጋሽ። የኔ ትርትር ቆይ እንዴት ልረጋጋ? ቢጨንቀኝ እኮ ነው፣ ግራ ቢገባኝ እኮ ነው። ቢያንስ እንኳን ስልኩ እንዴት ይዘጋል? እኔም የምለው እሱን እኮ ነው። እንዲህ ሁለት ቀን ሰው ስልኩን አጥፍቶ እንዴት ይቀመጣል? ቆይ ተረጋግተህ ለማሰብ ሞክር። ሊሄድበት የሚችልበት ሌላ ቦታ ወይም ሌላ ዘመድ የለው? የለም። ዘመዱም ወንድሙም እኔ ብቻ እኔ አቡሽ። ግራ ቢገባኝ እኮ ነው። ታስሮ ይሆን እንዴ? እኔ እኮ ያልሄድኩበት ፖሊስ ጣቢያ እኮ የለም። እያንዳንዱ ፖሊስ ጣቢያ እየሄድኩ ሚኪ 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 ብያለሁ፣ ግን የለም። ወይ ጣጣ! ምንድን ነው የምናደርገው? በእግዚአብሔር። እሺ እነ ቾምቢስ? ሁሉም በቃ በየፊ ነው እየፈለገው ነው። የሰፈሩ ሰው እንዳለ ግራ ገብቶታል። አባቴ በቃ ተረጋጋሽ። ሄሉ ቆይ እንዴት ልረጋጋ? ሚኪ እኮ ወንድሜ ነው እንዴ። ያኔ ማዘሩ የሞተች ጊዜ እንዴት ብን ብሎ እንደጠፋ ታውቂያለሽ? የዛኔ እኮ ምክንያት ነበረው። አሁን ግን ሊጠፋበት የሚችልበት ምንም ምክንያት የለውም። ሚኪ እኮ እንደሚስቀው አይደለም። በራሱ የሆነ ነገር ማድረግ ከፈለገ ማንም ሳያስቆመው ነው ብን ብሎ የሚጠፋው። እሺ በቃ አሁን አንተ ተረጋጋ። ግን የሆነ ቦታ ያለ ምክንያት ሄዶ ከሆነ ያው ጻነ ቂርቆስን ምንም ይቅርታ አላደርግለትም። አሁን ውሳኔ ለመወሰን አትቸኩል። የሆነ መልእክት ነበር። የምን መልእክት? ደብዳቤ። ቆይ ነው እስቲ ይሄ ደብዳቤ ላንተ። ከማን? ሚኪ ነው ከትናንት ወዲያ ማታ ከመሸ ለአቡሻ ግጭ ብሎ ይሰጠኝ። ከየት አግኝቶ ነው? ራይድ ውስጥ ሆኖ ነው ለአቡሻ ይሄን ደብዳቤ ግጭ ብሎ ይሰጠኝ። እንዴ ታዲያ ከትናንት ወዲያ የተሰጠህን ደብዳቤ ዛሬ አምጥቶ መስጠት ትክክል ነው? አይ ያው የሰው ልጅ አይደለም ችግር አይጠፋም። በዛ ላይ ደግሞ ስልኪም ተበላሽቶ ነበር። ቆይ ግን ችግር አለው እንዴ? ቢሆንም ትክክል አላደረክ። በሰዓቱ ነበር መስጠት የነበረው። ኦኬ ስላላወኩ ነው። በጣም ይቅርታ። እናመሰግናለን። አቡሽ ምን አፈዘዝክ? ከፍተህ አንብበው እንጂ። የኔ ትርትር ለምን እንደሆነ አላውቅም፣ ብቻ ልቤ እየፈራ ነው። ለምን? በእርግጠኛ ነኝ ሚኪ የሆነ ነገር አድርጓል። አቡሽ ምን መፈጠሩን የምናውቀው ይሄን ደብዳቤ ስከፍተው ነው አይደል? ስለዚህ ከፍተህ አንብበው። አቡሻ ወንድሜ፣ ይሄን ደብዳቤ ሊደርስ ግራ ሊገባ ይችላል፣ ግን ሀሳቤን በአካል ብነግርህ ስለማትረዳኝ ደብዳቤው መላኬ የፈለግኩት ታውቃለህ። አንተ ማለት ወንድሜ ከጩጬነት እስካሁን ድረስ ነፍ ለፍ አሳልፈናል። ትዝ ይልሃል ጩጬ ሆነን የምንሰራቸው ፈውሎች፣ ፊኛ እያፈነዳን ፒፕሉና ዛ የምናደርገው ነገር መቼም አይረሳኝ። አቡሻ ዝናብ ሲዘንብ የነበረን ደስታ፣ በጎርፍ የምንወራጨው ጭቃ ገድበን ጎርፍ እየያዝንም እየተጫወት ነው። ታውቃለህ ከጩጬ ሆነን ራሱ በእጅጎች እንጣላ ነበር። ብቻ በልቤ ፋይል ላይ ታትሞ ቁጭ ያሉ ጸድ የሆኑና ዝገት የሆኑ ላይፎች አሳልፈናል። ማዘሯ ስትሞት አንተና ፒያሪ ባትኖሩ ያንን አዛ የሆነ ላይፍ አልፈተውም ነበር። ከኔ ጋር አልቅሰሃል፣ ከኔ ጋር ተሳስቀናል። ፒፕሉ ሌባ ነው ሲለኝ እንኳን ሌባ አይደለም ብለህ ለእኔ ተከራክራል። አቡሻ አንተ እኮ ለእኔ ትለያለህ።
ግን ፒያሪ ልትቀማኝ የሰራውን ፋውል ደግሞ መቼም ባሁን አልረሳለምሽ። ታውቃለህ አንተን ተጣልቼ ማታ እንቅልፍ አልወስድም ብሎኝ ያዛገኝ ሳገኝ ደግሞ ታናድደኛል። ይሁንክ ጉጥ እግር ነህ። ደግሞ የጫማ አንጢናፍ መቼም ነው ማረሰው። በአንተ የተነሳ የሳይነስ በሽተኛ እንደሆንኩ አትርሳ። ማዘሯ ከሞተች በኋላ አንተና ፒያሪን እንዳይደብራችሁ ብዬ ደስተኛ ሆኜ ለመታገል ብዙ ሞክሬያለሁ። ትምህርቴንም ሳልጨርስ ውሳኔ ላለመወሰን ነፍ ጊዜ ከራሴ ጋር ፋይት ገጥሜያለሁ። ምክንያቱም ፒያሪን አንተን በእኔ ምክንያት ትምሮ ላይ እንዳትዘናጉ በማሰብ ግን አሁን ውሳኔን መውሰድ ጸዴ ሰዓት ሊደርሻል። ውጤት እንደማይመጣልኝ እርግጠኛ ነኝ። ቢመጣልኝም ዩኒቨርሲቲ እንደማልገባ አንተም እኔም እናውቃለን። ምክንያቱም ጭንቅላቴ ለዩኒቨርሲቲ ሳይሆን ለኮፍያ ማስቀመጫ ነው የሚሆነው። አሁን ላይ ግን ከሀገር ወጥቼ ቻንሴን ለመሞከር ወስኛለሁ። ይህንን ደብዳቤ ስታነብ ምናልባት በረሃ ላይ ሆኜ ሊሆን ይችላል አውቃለሁ። ይህንን ለመቀበል ለአንተም ለፒያሪም ከባድ ነው። ለዛም ነው ምንም ልላችሁ አልፈለግኩት። አቡሻ በህፃኔ ቂርቆስ ይዣለሁ እንዳይደበር። ደግሞ እንዳልከው ውጤት መጥቶልኝ ዩኒቨርሲቲ እንደምትገባ እርግጠኛ ነኝ። እኔ ግን እድሌን ከሀገር ወጥቼ መሞከር አለብኝ። የሆነው ነገር ለፒያሪ ለመናገር አቅሙን ስላጣው ቁልፍ የምናስቀምጥበት ቦታ ላይ አስቀምጬልሃለሁ። ቤት ስትገባ የኔ አልጋሪ ለፒያሪ የምትሰጣትን መልእክት ታገኛለህ። ለመጨረሻ ጊዜ የምልህ ነገር ፒያሪን፣ አንተን፣ አሻንቲን፣ ቾምቤን፣ ቃጁን፣ ጀግናውን፣ የሰፈር ሳር ቅጠሉን ሳይቀር ሁላችሁንም የሌለ ወዳችኋለሁ። በቃ ህፃኔ ቂርቆስን የሌለ ትመቹኛላችሁ። እሱ ህፃኔ ቂርቆስ ይጠብቃችሁ። እወዳችኋለሁ። ህሊና ቢወረስ በክፉ ትዝታ ልቦና የሻረዋ በጣፋጭ ትውስታ በአብሮነት ጎዳና ገስግሶ የሚያነክሰው መሆኑ ብቻ ነው። ጓድም ጓደኛ ሰው ጊዜ ያፈለቀ የመቻቻል ወኔ ለመልካምም ተግባር ለደካማ ጎኔ በጥሩ ቀን ሞገድ አግባብቶናል ላምዶን ላያለ ያየነው ያገናኘን ፈቅዶ አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻለ ሐዘኑን ደስታውን ተካፋይ ባብሮነት ከራስ ማይለይ አለ ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት ደስ ይላል ጓደኝነት አንዴ ጥፋተኝነት አንዴ ደግሞ ደግነት ኩርፊያ ምርቀም ያለበት
ደስ ይላል ጓደኝነት ህሊና ቢወረስ በክፉ ትዝታ ልቦና የሻረዋ በጣፋጭ ትውስታ ባብሮነት ጎዳና ገስግሶ የሚያነክሰው መሆኑ ብቻ ነው ጓደኛ ሰው ጊዜ ያፈለቀ የመቻቻል ወኔ ለመልካምም ተግባር ለደካማ ጎኔ በጥሩ ቀን ሞገድ አግባብቶናል አምዶን ላያለያየነው ያገናኘን ፈቅዶ ወንድሜ ጥሎኝ ወንድሜ እኮ ስለተረ ውሸት ነው። ሰብሊ ቆንጆ ወይ እኔ የምለው ይሄ ዛፍ ደርቋል ነበር እንዴ? እኔ እንጃ ደርቆ ነበር። ያው አንቺን ከማግኘቱ በፊት ማለት ነው። አንቺን ሳይገኘውን ድጋሚ ለምለም። እንደዚህ ያልክ ነው ሴቶችን የምትማርካቸው? እኔ ከአንቺ ውጪ ሌላ ሴት የማረክ ፍላጎትም ሀሳብም የለኝም። ብርክቲስ? ብርክት እኮ ያለፈ ታሪክ ነች። እና አብራችሁ የመሆን ተስፋ የላችሁ? ከዚህ በኋላማ ወደ ኋላ መመለስ የለም፣ ወደፊት ብቻ። ከፊትህ ምን አለ? ከፊቴማ አንድ ምስኪንና ቆንጆ ሰብሊ ያለች። ከሷ ጋርስ እስከ የት ትጓዛለህ? እስከ መጨረሻው። ድንገት ቢደክምህስ? ቢደክመኝም እጇን ይዤ በረታለሁ። ምኗን ነው የወደድክላት? ምን የሚጠላ ነገር አላት ብለሽ ነው? ከሁሉም ሴቶች አስበልጠ ስለወደድከኝ እድለኛ ነኝ። እድለኛው ስኔ። ለማንኛውም ሰው እንዳይ ልሂድ። አትሂድ። ዛሬ እንዴት ይሁሉ ድፍረት ኖርሽ? ማን ነው ይሄን የመሰለ የፍቅር ወሬ ማቋረጥ የሚፈልግ? እኔም እኮ ማቋረጡን አልፈልገውም ነበር። ጀስት ላንቺ ኮንቨርስ ብዬ ነው። ስለምትጨነቅልኝና ስለምታስብልኝ አመሰግናለሁ። ግዴታዬ እኮ ነው። አንቺ ስትጨነቂ ሆኖ ስትከፊ ማየት አልፈልግም። ሴት ልጅ መማረክ ትችልበታለህ። አንቺን እያዩ አለመማረክ ይቻላል ብለሽ ነው? ዛሬ ግን ሙገዛ በዛህብኝ። እና ልቀንሰው ወይስ ደግሞ ልጨምረው? እስኪ ከፍ አድርገውና መቋቋም እንደምችልና እንደማልችል እኔ ይከብድሻል። ግን እሺ ሞክረው። ምን ልታረግ ነው? እያየሽው አይደል እንዴ? ምን ሆኛለሁ? ሰብሊ የምን ፈገግታ ነው? እኔማ ታመሚያለሁ። በእናትህ ተረጋጋ። ወንድሜ ጥሎኝ ሄደ። ሚኪ ጥሎኝ ሄደ። አቡሺ ያንተ እንደዚህ መሆን እኮ ይጎዳሃል እንጂ አይጠቅምህም። ቆይ ምን ባደረገው ነው ምንም ነገር ሳይነግረኝ ሄደው? ሻጊ በእናትህ
በእርግጠኝነት እንዳልሄድ ይከለክለኛል ብሎ ስላሰበ ነው ያልነገረ። እኔ እንጃ ብቻ የሆነ ነገር ሀፕን ሳያደርግ አይቀርም። ወይኔ ሚኪ የሆነ ነገር ሆኖ እንደውም በእናት እያለቀሰ ነው መሰለኝ። እንሂድ። ምንድነው የተፈጠረው? ሄዱ ምን ሆናችሁ ነው? አቡሻ ምንድነው ነገሩን? አስጨነቃችሁን እኮ። ሚኪ ምን? ሚኪ ጥሎ የት ሄሉ? ልጁ ምንድነው የሚያወራው? የት ነው ጥሎን የሚጠፋው? አቡሻ ዝም አትበል፣ ንገረን እንጂ። ማነው አምጥቶ የሰጣችሁ? አንድ ልጅ ነው አምጥቶ የሰጠን እና ሚኪ ከሀገር ወጣ፣ ያውም በህገ ወጥ መንገድ። ቆይ ልጁ ያሟል እንዴ? እንዴት እኛ ምንም ነገር ሳናቅ? የደበረኝ እሱ አይደል? ሚኪ እያሳሳቀ ሸወደ። እንዴ ምን ሆናችሁ ነው እንዴ? ልጁ እኮ የሞተ ያስመሰላችሁት። ሄለን፣ ሚኪ እኮ ወንድማችን ነው። እንዴት ያለሽ? አውቃለሁ፣ ግን እናንተ እንደዚህ መሆን ምንድን ነው የሚጠቅመው? እንዴት አልተረዳ ነው? ቆይ እንዴት ሸወደን? አረ በእግዚአብሔር ልጁ የሞተ አታስመስሉ። ሽሉ፣ አንቺ እኮ ያልገባሽ ነገር አለ። ምንድን ነው ያልገባኝ ነገር? ልጁ እኮ ሄዶ በረሃ ነው እንዴ። በረሃ ደግሞ ነፍስሽ ቁማር አስይዘሽ ነው የምትሄጂው። አረ በእግዚአብሔር በጎውን ነገር ለምን አናስብም? አቡሻዬ አይዞኝሽ፣ እኛ አለንሽ። አቡሻዬ ደግሞ ህፃና ቂርቆስ ያውቃልሽ። በቃ አይዞሽ አቡሽ፣ ምንም አይሆንም ደግሞ። ወይ ብቻ ነው የምትለኝ? እና ታዲያ ምን ልበል? ወይ መስዬ ምናምን ነው። እንደዛ እኮ ስልሽ ፍቅረኛሽ ከሰማ ይደብረዋል ብዬ ነው። በመጀመሪያ እሱ እዚህ የለም፣ ሲቀጥል ደግሞ ገና ፍቅረኛ ያሉ ነው። በዚህ ሁኔታችሁ ከቀጠላችሁ መች መሆናችሁ ይቀራል። ፈተናዬን ካላለፈ ሊሆን አይችልም። እውነት? እስኪ ማይልኝ እንዴ ባልምል አታምነኝም? አረ እሱማ አምንሻለሁ። ቆይ ምንድነው እንደዚህ ደስ ያለክ? ያው ልጁ እንዲሁ ስለሚያስጠላኝ መጥፎ ልጅ ስለሆነ ለዛ ነው። ግን ያ የመሆን እድሉ አነስተኛ ነው። ልጁ ሲበዛ የዋህና ጥሩ ልጅ ነው። የዋህነት እኮ ፍቅር አይሆንም። ቆይ ግን የሚለው አንቺ ትወጂዋለሽ? ካንተ ባላስበልጦም እወደዋለሁ። አንቺ ደግሞ አቀልጂ። ኧረ እኔ ከምሬ ነው፣ አልቀለድኩም። እና ታዲያ እንዴት አብረሽው ልትሆኚ ወሰንሽ? ማለቴ ከኔ በልጥ ሳትወጂው? እሱ የገባው አራዳ ስለሆነ ነው። በዛ ላይ አንተ ፍቅረኛ ልመሆን አትችልም። ለፍቅር የሚያበቃ ፍቅር ስለሌለሽ አብረሽው መሆን የለብሽም። ናታኔ ሲንግልነት ሰልችቶኛል። የኔ የምለው ሰው ያስፈልገኛል። እኔ አንቺ ሰው አይደለሁ? ምን ያለውልሽ አይደል? አንተ እኮ ጓደኛዬ ብቻ ነህ። እኔ ደግሞ ጓደኛም ፍቅረኛም የሚሆን ሰው ፈልጋለሁ። እንደሱ እኮ ለማግኘት በጣም እድል ይፈልጋል። እኔማ እድል ነበረኝ። ቆይ እሺ፣ ልጁ ፍቅረኛም ጓደኛም ሊሆንሽ አልቻለም? ጓደኛ እንጂ ፍቅረኛ ልትሆነኝ አልቻልክም እንጂ። እኔ ቁም ነገር እያወራሁ የምትቀልጂው ነገር ነው የሚያናድደኝ። ካናደድኩ ቆየሁ አይደል? በጣም እንጂ። ይሄ ወጠጤ ከመጣ በኋላ እኔን ጣል ጣል አድርገሽኛል። ልመደው። ከጥቂት ቀናት በኋላ ጊዜን በሙሉ ለሱ ነው የምሰጠው። ከጥቂት ቀናት በኋላ ምን ይፈጠራል? ፍቅረኛ እንዲሆን ፈቅድለታል። አረ መሲ ለምን ትቸኩያለሽ? በቃ አረ ተረጋግተሽ አስቢበት። ቆይ ከዚህ በላይ እንዴት ተረጋግቼ ላስብበት? ቆየሁበት እኮ። ምናልባት እሱም ተስፋ ሊቆርጥብኝ ይችላል። እነዛማ ከሆነ ጥሩ ነበር። ቆይ አንተ ቆሜ እንድቀር ነው እንዴ ፍላጎት? አረ አይደለም። እና ምንድነው? በቃ እኔ እንዳትሳሳችኝ። ታዩ ስትል እኮ ፍቅረኛ ልትሆን ነው የምትመስለው። እና ታዲያ እኔ ፍቅረኛ ለመሆን ምን ያንሰኛል? ይቅርታ፣ አንተ
አንተ ፍቅረኛ ልትሆን አትችልም። በጣም በጣም ብዙ የሚጎሉክ ነገሮች አሉ። ኧረ እባክሽ እኔ ከዛ ወጣጤ በምን አንሳለሁ? ጫፉ ጋርም አትደርስምሽ ነው አይደለም? አዎ ነው። አታስፈራራኝ። ጥሩ እንደዛ ከሆነ አሳይሻለሁ። ምንድን ነው የምታሳየኝ? እኔ ናታን ማን እንደሆንኩ ነዋ። ጉራ ብቻ አለ ዘፋኙ። እሱ ዘፈን ላይ ነው። አይሳይሽ አይናት የደስታ ምንጭ እኮ ነህ። እሺ ብለህ ፍቅረኛ ብትሆን ደግሞ ዓለም 10 ነበር የምትሆንልኝ። ኢንስፔክተር ለምን እንደተፈለኩ አልገባኝም። የደረሰ መጥሪያ ምን ይላል? ለጥያቄ ስለምንፈልግ ለጥያቄ ስለምፈልገን ያስመጣው እኮ። ጥያቄው ምንድን ነው? እንደዛ አንቋት እያየህ እንዴት ዝም አልክ? አልገባኝም። ስለማን ነው የምናወራው? አረ ስለምን እንደማወራ አልገባህም? አዎ አልገባኝም። በጣም ጥሩ ይሁንልህ። የማወራው ስለ ጸጋና ስለ ደመረ ነው። ስለ እነሱ ምን? ዳንኤል የምጠይቅን ጥያቄ በቀጥታ መልስልኝ። አንድ ሰው ወንጀል ሲሰራ እያየ ዝም አልክ ማለት አንተ ለዛ ወንጀል ተባባሪ ነህ ማለት ነው። አውቃለሁ፣ ግን ስለ የትኛው ወንጀል እንደምነግርሽም ግልጽ አይደለም። ደመረ ጸጋን አንቆ ሲያሰቃያት እያየህ ነበር። ከዛ በኋላ ፎቶ አነሳክ። ፎቶውን አምጥተህ ለፖሊስ መስጠት ሲገባ አንተ ግን ዝምታ መረጥክ። ለምን? አረ እኔ ምንም አይነት ፎቶ አላነሳሁም። ዳንኤል ውሸቱ ብዙ ርቀት አያስኬድም። ለምን ዝምታ እንደመረጥክ ተናገር። እኔ ማውቀውን ተናግሬያለሁ። ሌላ ምንም ማውቀው ነገር የለም። እርግጠኛ ነህ? ያ በጣም ጥሩ። እኔ ግን አንድ ነገር ማድረግ ይኖርብኛል። ምን? አንድ ወንጀለኛን እያየ ዝም ካለ ያ ሰው ተባባሪ ሊሆን ይችላል እና ስለዚህ ያንን ሰው እኔ ጋር ቆይቼ መመርመር ይኖርብኛል ማለት ነው። ማለት ልታስሪኝ? አይዞ አንድ ቀን ብቻ ነው። ኖ ኢንስፔክተር፣ እንደዛ ሊሆን አይችልም። ለምን? ምክንያቴን መናገር አልፈልግም። አባት ያንተ እገዛ ስለሚያስፈልገው ነው። ስለሱ እንዴት አወቅሽ? አትርሳ እንጂ ፖሊስ እኮ ነኝ። እና ስለ እኔ ካጣራሽ አይቀር አባቴ ከኔ ጋር እንደማይኖር ማወቅ ነበረብሽ። በጣም ጥሩ። ስለዚህ በምንም ልታስፈራሪኛችም እያልከኝ ነው? እኔ እንደዛ አላልኩም። ይኸውልህ ዳንኤል፣ ልጅ ነህ ብዬ ነው በዚህ ልክ በትዕግስት እያነጋገርኩ ያለሁት። ትዕግስቴን ባትፈታተነው ጥሩ ነው። እና እኔንም ተረጅኛ። ቆይ እኔ ያልገባኝ ምንድን ነው እዚህ ስደርስ ሀሳብን ያስቀየረ ማለት? ምክንያቱም አባትህን ገጠር ቤተሰቦቹ ጋር ከላክ በኋላ ሁሉንም እንደምትረዳ ስትናገር ነበር። አይዞ አትደንግጥ። ቆይ እንደዛ ማለት በምን አወቅሽ? አሁንም ደግሜ ልነግር የምችለው አንድ ነገር ቢኖር ፖሊስ መሆኔ እንዳትረሳ ነው። ስለዚህ ወደ ጉዳያችን መግባት እንችላለን ማለት ነው። ከደመረ ጋር ያለ ግንኙነት ምን እንደሆነና ትውውቃችሁ ከምን እንደሚጀምር ከዛ ጀምረህ ትነግረኛለህ። ከደመረ ጋር በጸጋ ምክንያት ነው የተዋወቀው። እንዴት? እንዴት መሰለሽ? ሰብሊ እንዴት ነሽ? አለሁ። መቀመጥ ትችላለሁ? ስነ ስርዓት ያለሽ ትመስያለሽ ለማያውቅሽ። እኔማ ስነ ስርዓት አለኝ። እናንተ ናችሁ ክብር የማይወደላችሁ። እንዴት? ሰብሊ ልቀመጥ ያልኩሽ በሰላማዊ መንገድ። እሺ ተቀመጪ፣ ችግር የለውም ብርክትዬ ብትይ ምንሽ ይጎዳል? ቆይ ምን ፈልገሽ ነው ግን እንደዚህ ለስለስ ያልሽው? ያው ከሁለቱ እንድትመርጪ እኮ ብዬ ነው የመጣሁት። አልገባኝም።
ልትጋፈጪኝ ወይም ልትዋጊኝ ከፈለግሽ የምትፈልጊው አይነት ጦረኛ ሆነሻለሁ። አይ በረክትዬ ካንቺ ጋር ሰላም ነው የምፈልገው የምትይኝ ከሆነ ደግሞ ለስለስ ያለች ላባ መሆን እችላለሁ። ምንም የሚያገናኘን ነገር ስለሌለ መምረጥ አይጠበቅብኝም። ከምንም በላይ ካንቺ ጋር የሚያገናኘኝ ነገር አለ። ኤላላ ማለት ነው? በትክክል ኤላ እንዳላገኘው እንቅፋት ሆነሽብኛል። ያጣሽውን ነገር ለምን ትፈልጊዋለሽ? አላጣሁትም፣ ሁሌም በውስጥ ያለ። እሱ ውስጥ ግን የለሽም። አለው ግን አንቺ እንዳያይን ጋርደሽዋል። ታዲያ እንዳልጋረድሽ ጎልተሽ ለመታየት ብትጥሪ ያሻል። ማመን አልፈለገም እንጂ ጎልቼ የምታየው ማን ነኝ? አይመስለኝም። እንዴት? እኔ እስከሚገባኝ ድረስ ኤላ ልብ ውስጥ ደብዝዘሻል። አንቺ ማለት ያለፈ ትዝታ ብቻ ነሽ። ይኸውልሽ ሰብልዬ፣ የኔና የኤላ ትዝታ መቼም አይደበዝዝም። እንዲደበዝዝም አልፈቅድም። እየደጋገምኩ እንዳስታውሰው አደርገዋለሁ። ከንቱ ልፋት ነው። ባይሆን ይኸውልሽ ቆንጆ ትዝታሽን ቀብረሽ አዲስ ህይወት ብትጀምሪ ነው የሚሻልሽ። ከዛ ኤላን አንቺ ያገልሽ ልታረጊው። እኔማ የምትወጂውን የምታደንቂውን ጆኒ እኔ አድርጌዋለሁ። ኦ እረስቸው። እኔ ምን ሰብልዬ፣ ትናንትና ስትጨነቂ አድርሽ አይደል? ለምን እጨነቃለሁ? ሀብሌ ስለጠፋ ጆኒ ስለደበረው። ቆይ እንዴት አወቅሽ? ትንሽ ቅጣት ይገባሻል ብዬሽ አልነበረም? አንገትሽ ላይ ሳጣው ሄጄ ለጆኒ አይምሮ ውስጥ ትንሽ ነገር ፈጠርኩኝ። አንቺ ልጅ ግን ሰይጣን ነሽ አይደለ? ቅድም እኮ ነገርኩሽ፣ ሰይጣንም መልአክም መሆን እችላለሁ። የቱን ነው የምትመርጪው ብዬ ጠይቄሽ ነበር። ከአንቺ ጋር በምንም አይነት መልኩ መቀራረብ አልፈልግም። ፍላጎትሽ እሱ ከሆነ ከኤላ ራቂ። አንቺ ስለፈለግሽ ብቻ አላደርገውም። ስለዚህ ሰይጣንን መርጠሻል ማለት ነው። ምንም አታመጭም። ባይሆን ሌላ የሚፈራሽ ካለ ሄደሽ ፈልጊ። ምንም እንደማላመጣ አብረን እናየዋለን። ደህና ዋይ ሰብልዬ። ቤዛ የኔ ቆንጆ እንዴት ነሽ? አለሁ። እንዴት ነሽ? እኔማ ደህና ነኝ። አንቺ ግን ምን ሆነሻል? የደበረሽ ትመስያለሽ። አይ ምንም አልሆንኩም። ቤዛንማ በደንብ ነው ማውቃት። የሆነ ነገር ሳትሆን እንደዚህ ብቻዋን አትቀመጥም። በእናትሽ ዘጋ ሳልፈልጋት ታስቂ። ጎሽ እንደዚህ ስስቂ ነው የሚያምርብሽ። ቆይ አንቺ ከመቼ ጀምሮ ነው ስለኔ ስሜት ተረድተሽ እንደዚህ ማውራት የጀመርሽው? አይገባሽም እንጂ እኔ እኮ በጣም ነው የምረዳሽ። ልክ ነሽ። ዝም ብዬ ሳይሽ ግን ያሬድ ናፈቀሽ ይመስላል። አልናፈቀኝም። ተይ ናፈቀኝ ብልሽ ምን ልታደርጊ ነው እንዴ? አገናኛችሁ ነበረ አይደለም? ምን ነው አላመንሽኝም? ወይ ጸጋ፣ አንቺን ያላመንኩኝ በዚህ ምድር ላይ ማንና ምን አለው ብለሽ ነው? ሄለም ነው ናን የቀረችው። ሚኪ ጠፍቷል። አቡሽ በጣም ስለተጨነቀ ከሱ ጋር ሆና ነው። ውይ ሲያሳዝን። እሱ ልጅ ግን የት ሄዶ ነው? ማንም የሚያውቅ ሰው የለም። ለነገሩ ይገኛል። ይሄኔ ከአንዱ ጋር ተጣልቶ ታስሮ ነው የሚሆነው። ይሆናለሁ። ነይ ተነሽ። ምንድነው? እንደዚህ ደብሮሽ እያየሁማ ዝም አለ እኮ። ታዲያ ስለኔ ቡና ልጋብዝሽ። ቡና መጠጣት አልፈልግም። እኔ መጠጣት ፈልጋለሁ። አብረሽኝ አትሆኝም? ጸጋ በእናትሽ ተይኝ። በእናትሽ ነይ ተነሽ። ተነሽ ነይ በእናትሽ። እንዴ ብቻዬን ነው መሆን የምፈልገው አልኩሽ። ስሚ ቡና በጣም ቆንጆ ነገር ነው። ቡና እኮ አታሳዝን። መቀለድሽ ነው? እንደዚህ እንኳን እንዲሆን አልፈለኩም ነበር። ጸጋ ግን አንድ ጥያቄ ልጠይቅሽ። ይቻላል? በቀል ደስ ይላል? ሰው ተበቀለሽ ታውቂያለሽ? አላውቅም። ስሜቱ የሚገባሽ ስትበቀይ ብቻ ነው። ቆይሽ እንደዚህ ብቻውን ኩርምት ብላ ስላየሻት ደስ አለሽ? በጣም ነው ደስ ያለው። ጸጋ ግን ጭካኔሽ! ወይ እንዴት ነው? ይመችሽ በቃ።
ማንን ማጥመድ ይፈልግ ነበር? አላውቅም፣ ግን እያንዳንዱ እንቅስቃሴዋን ይከታተላል ይመስለኛል። ከእሷ ጋር መቀጠል ይፈልጋል። ከእሱ ጋር በነበረ ቆይታ ከአንድ ሰው ጋር ሲደዋወል ወይንም ደግሞ ሲያወራ ሰምተው ታውቃለህ? ማንም ይባል? ተኩለው። ተኩለው? አይ አላውቅም፣ ግን አንድ ሰው በተደጋጋሚ ሲደውልለት አለቃውን እንደሚያወራ ነው ወራሩ። ገባኝ። እሺ፣ ሌላኛው ጥያቄ ኢንስፔክተር ትዕዛዝ መጥቷል። እናም አለቃችን እየጠራሽ ነው። የምን ትዕዛዝ? ጥሩ ዜና አይመስለኝም። ማለት ምን አይነት ዜና ነው? እርግጠኛ ባልሆንም ደመረ እንዲለቀቅ ትዕዛዝ ወጥቷል። ምን? ማን ነው ትዕዛዙን የሰጠው? አላውቅም፣ ግን የቡድን እጁ ረጅም ሳይሆን አይቀርም። ኖ ኖ ኖ፣ ይሄማ በፍጹም ሊሆን አይችልም። ጻድቃን ሳይቀጣጠሉ ይገናኛሉ ይባላል። እኔም ወደ አንቺ እየመጣው ነበር። አንቺስ? እኔም ወደ አንተ እየመጣው ነው ብለህ ደስ ይለኝ ነበር። ባይሆን እንኳን ነው ብትይ ምን አለበት? ውሸት ምንም ጊዜ ውሸት ነው፣ ጥቅም የለም። እንዴት ያለ ድንቅ ንግግር ነው! ለካ ጠቢበኛም ነገር ነሽ። አንተ ደግሞ ጥበበኛ። እንኳን ነኝ ብለሽ ነው? ጠቢበኛ እኮ ነው። ጠቢበኛ ስለሚናገር ነው ጋር የሚገባው። ምን አይነት አገላለጽ ነው? ይኸውልሽ እኔ ከአንቺ ጋር ትንሽ ከቆየው ጠቢቡ ካሌብ እየተባልኩ መጠራት አይቀርም። እና ምን ችግር አለው ታዲያ? ቆይ ግን ጆኒስ? ጆኒማ ምን ይሆናል? ከግራ ጎኑ ጋር ከጎኑ አድርጓት የሚገርም የፍቅር ጊዜ እያጣጣመ ነው። እኔ የምልህ ትናንትና በሀብል ምክንያት ተጋጩ እንዴ? አዎ፣ ያ ጀዝባ ሊያጣላቸው ምክሮ ነው። ማነው ጀዝባ? ኤልያስ ነው። ይኸውልህ ካሌብ፣ ስለሱ መጥፎ ነገር እንድታወራ አልፈልግም። ተለያይታችኋል አይደል? ቆይ ለምንድን ነው እንደዚህ የምትሆኚ? ቆይ እናንተ ብንላይ ስለኔ መጥፎ ነገር ቢያወሩ ዝም ትላቸዋለህ? እሱማ ዝም አለ። እኔም እሱን ነው የማደርገው። ኤላ ምንም ነገር እንዲሆንም ሆነ ስለሱ መጥፎ ነገር እንዲወራ አልፈልግም። እሺ ትቻለሁ። እኔ የምለው ሀብሉ ግን ኤላ ጋር ነበር? አዎ፣ ጆኒ እጁ ላይ ያየውና ሄዶ ተጣልቶ ተቀበለው። አሁን ግን ከሰብለ ጋር ታርቀዋል። ጥሩ፣ ዋናው መታረቃቸው ነው። እኔም እንደታረቁ ሳቅ እፎይ ነው ያልኩት። ቆይ ለምንድን ነው ይሄን ያህል ያስጨነቀው? አይ ጓደኛዬ እኮ ነው፣ ሲጨነቅ ማየት አልፈልግም። ጓደኝነታችሁ በጣም የሚያስቀና። በጣም እንጂ ጆኒ እኮ እንደ ጓደኛዬ አይደለም እንደ ወንድሜ ነው ማለት። ሰብለ ከኤላ ጋር ያላት ግንኙነት አያስጨንቅም? እሱም ያስጨንቀኛል፣ ግን በቃ በመሀላቸው ያለው ክፍተት እንዳይሰፋ መሞከር ብቻ ነው የምችለው። እሱም ግን አንተ እንደምታስብለት ያስብልህ? በደንብ ነው። ጥሩ፣ በቃ እኔ አሁን ልሂድ። ትንሽ ግቢ ውስጥ ወካ እናደርገው? አይ ልሂድ፣ ስራ አለብኝ። እሺ ከርስ ቆይ ሚኪ ግን ምንድን ነው ያደረገው? በእናት የፋራ ውሳኔ ነው የወሰነው። ቆይ እንዴት እኛ ሳናውቅ? ግን እኮ አንዳንዴ እንደዚህ አይነት ነገር አለብን። ኧረ ላሽ፣ ቆይ ይህንን ነገር እንዴት ነው መቀበል የምንችለው? አቡሻ ግን በጣም ነው ያሳዝነው። እንዴ የሚያወራው ሁሉ እኮ ነው የጠፋው። በቃ ሚኪ ተሰደደ። አይገርምም? ቆይ እሺ ምን አለ ውጤት ጠብቆ አይቶ እንኳን ቢሆን ነው። እንደማይመጣልኝ እርግጠኛ ነኝ አለ እኮ። ወይ ህፃነ ቂርቆስን በጣም የሚደብር ነገር። እኔ አሁን ግራ የገባኝ ይህን ነገር እንዴት ነው ምን ለምደው ነው? ከኛ መልመድ በላይ የልጁ ላይፍ ነው በጣም የሚያሳዝነው። ደግሞ በረሃው በጣም ከባድ ነው፣ አዛ ነው ይባላል።
አረ የሌለ ነው። ስንቱ መሰለ በዛ በረሃ በወኪንግ ይሄዳሉ ብሎ ያለቀው። ሚኪ ደግሞ ፋይቲንግ ላይ ታውቂዋለሽ። በቃኛ የሆነ ነገር መፍጠር አንችልም? ምን? አላውቅም፣ የሆነ ነገር። ቃጁ አርፍደናል። እንደ አባባሉ ከሆነ ከ2 ቀን በፊት ነው ደብዳቤውን የሰጠው። ወይኔ ደብዳቤውን ያመጣለት ልጅ ግን የተመታ ነው። በእናት ምን አለ ቀደም ብሎ ለእኛ ሰጥቶን ቢሆን ኖሮ። እንደው ፈጣሪ አንተ እርዳን። እኛ ምንም ማድረግ ማንችልበት ሲቹዌሽን ውስጥ ነው ያለ ነው። ህፃኑ ቂርቆስ ይርዳው እንጂ ሌላ ምን ይባላል? በቃ እኔ ልቆሰው ነው እባክሽ። ወዴት ነው? አላውቅም፣ ግን ይህን ሙድ መፎርገት አለብኝ። እኔ የምልህ ፒያሩ ሰምታለች እንዴ ይህን ነገር? አይመስለኝም። እሺ ቆይ ማን ነው ቶክ የሚያደርጋት? አሁን ባለበት ሁኔታ አቡሽ መናገር የሚችል አይመስለኝም። ወይኔ ስትሰማ እርግጠኛ ነኝ ፍላት ነው የምትበለው። ቀላል ትበላለች። የሚያስጠላ ነገር ነው በእናት። በቃ እኔ ልቁስ። አንተ ደግሞ ምንድነው ልቁሰው የምትለው? የት እንደምትሄድ ወየ በለኝ። ከዚህ ደባሪ ሙድ መውጣት አለች። እና ሴሎ ልትወቂ ነው እንዴ? አብረሽኝ ትሆኛለሽ? ኧረ እባክህ ነው ይራብ። እስቲ ኤላዬ እንዴት አለሽ? ደህና ነህ? ይመስገን። ያኛውም ጉንጭ ከደበረህ ልደግመው እችላለሁ። አይ አንዱ ለሁሉ ይበቃል አይደለም የሚባለው? በቂ ነው ይሄኛው። አገላለጽ እንዴት አባቱ ነው ደስ የሚለው። ስለወደድሽው አመሰግናለሁ። ያንተ የሆነ ነገር እኮ አለመውደድ አይቻልም። ዛሬ እንዴት ነው እባክሽ? ፍቅር እያበዛሽብኝ ነው። ምናልባት ፍቅር እያስተማርኩ ይሆናል። ምን ማለትም እንዴት የፍቅረኛ ክልብ በፍቅር ቃላት ማሞቅ እንዳለብክ። እኔ እኮ ብዙ ቃላቶች ማሽሞንሞን ላይ ጎበዝ ስላልሆንኩ ነው። ካልነበር አንድ ጥያቄ ልጠይቅህ? ኦኬ እሺ ጠይቂኝ። ከብርክቲ ጋር ፍቅረኛ እያላችሁ እንደዚህ ነበር ፍቅርህን የምትገልጽላት? እኔ እንጃ። እኔ እንደዚህ የተለየ ቃላቶች ስጠቀም ትዝ አይለኝም። ግን ሴት ልጅ ደግሞ የፍቅር ቃላትን መስማት ትፈልጋለች። ቆንጆ ግጥም ላምብልሽ? እንደዛ አይደለም የምፈልገው። ከልብ የሚፈልቁ ቃላቶችን ነው የምፈልገው። እሺ ልክ ከልቤ ሲፈልቅ ቶሎ ብዬ እነግርሻለሁ። ያው ልበልሽ ብዬ ካልኩኝ መፈልሰፍ ስለሚሆንብኝ። ያ ማለት ልብክ ስለኔ ምንም አይልክም ማለት ነው? ይለኛል እንጂ ግን ደግሞ የተሽሞነሞኑ ቃላቶችን ስላልሽኝ ነው። እንደዛ ከሆነ እሺ። ውስጥሽ ላይ ግን ጥያቄ ያለብሽ ትመስያለሽ። አዎ አለ። ምንድን ነው? ሁሉም እየመጡ እንደማትፈልገኝ ይነግሩኛል። አይፈልግሽም፣ በግድ ነው የተጣበቅሽበት፣ ተይው ይሉኛል። እሺ አንቺ ምን ታያቸዋለሽ? እኔማ ይወደኛል፣ አልተወውም ነው የምላቸው። ታዲያ ለነሱ የነገርሻቸውን ለምን ለውስጥሽ መናገር አልቻልሽም? እኔ እንጃ አላቅም፣ ግን እውነታቸውን ይሁን እንደ እያልኩኝ እንድጠራጠር እያደረጉኝ ነው። ይኸውልሻል ፍቅርና ጥርጣሬ አንድ ላይ የሚሄዱ ነገሮች አይደሉም። እሺ ምናልባት ለነሱ በምታደርግላቸው ነገሮች ሊሆን ይችላል እኔ እንደማትፈልገኝ እያሰቡ ያሉት። እነሱን ማውራቴ ያንቺን ፍቅር የሚቀንሰው ነው ይመስልሽ? እሱማ አይመስለኝም። አሁን ራሱ ልነግር አልፈለኩም ነበር። ራስህ ግን ውስጥሽ ውስጥ ያለውን ነገር ንገሪኝ ስትለኝ ነገርኩ። ይኸውልሽ አንዳንድ ነገሮችን ንቀሽ መተው ነው ያለብሽ። ካልሆነ ውስጥሽን ያብሰለስሉታል። እሺ ኢንስፔክተር እንዴት ነሽ?
በወንጀል ስራ በጣም የተደራጃችሁ እንደሆናችሁ በደንብ ነው የማውቀው። ግን ደግሞ በዚህ ልክ እጃችሁ ይረዝማል ብዬ አልጠበቅኩም ነበር። ነገርኩሽ እኮ አንቺ ማታውቂያቸው ብዙ ነገሮች አሉ። አሁንማ በደንብ ገባኝ እኮ። ደስ አይልም ግን ወንጀለኛና መርማሪ እንዲህ በሰላም ስናወራ አይደል? ያ እንደዚህ እንደቀለድክብኝማ አትቀርም። ይልቅ ምሳ ልበላ እየሄድኩ ነው። አብረሽኝ ልትበይ ትችያለሽ? እመነኝ፣ እንደዚህ ብዙ አትቆዩም። አንተም ሆንክ ተኩላው በቅርብ ቀን በቁጥጥር ስራ ውላችኋለሁ። ጥሩ። ከዛ በፊት ግን አንድ አስተያየት ልስጥሽ። ምንድን ነው እሱ? እስር ቤታችሁ ብዙም አይመችም። እኛን የመሰሉ ሰዎች ማስገባት ከፈለጋችሁ ብታስተካክሉት ብዬ ነው። በአሁኑ ቆይታዬ ደስተኛ አልነበርኩም። ችግር የለም። ለቀጣይ ስትመጣ ትኋንና ቁንጫ ሞልቼ እጠብቃለሁ። ጥሩ። ደግሞ ቆንጆዬ ነገር ነሽ። ደመረ፣ ስነ ስርዓትን ያዝ። አንቺ እኮ አታፍሪኝ። ጠቀሰኝ ብለሽ ልታሳስሪኝ ባልሆነ። እመነኝ ደመረ፣ ለእያንዳንዷ ተግባር በቅርብ ቀን ዋጋ ትከፍልበታለህ። ተስፋ አደርጋለሁ። ኦ ይልቅ አሁን መሄድ አለብኝ። ከመሄዴ በፊት ግን ለተኩላው መልእክት እንዳደርስልሽ ከፈለግሽ ላደርስልሽ እችላለሁ። የኔ ቆንጆ። አታስብ፣ መልእክቱን እኔ ራሴ አደርሰዋለሁ። እንደዛ ከሆነማ መልካም እድል ቆንጆዋ ኢንስፔክተር። ባባይ። አልማዝ አትለይ በጊዜ አልማዝ እንዳይገባሽ ትካዜ አልማዝ ባባይ ኢንስፔክተር። ወይኔ አልማዝ፣ እንደዚህ እንደቀለዳችሁብኝማ አትቀሩ። ሁላችሁንም በቁጥጥር ስራ ውዬ ፍትህን ካላሰፈንኩኝ እኔ አልማዝ አይደለም። የሆነ ግራ መጋባ ፊት እያሳየከኝ ያለከው። እባክህ እኔም ተወዛግቤያለሁ። ፊትህ ላይ ያለው ደስታ ነው የሚታየኝ፣ ግን ደግሞ ጉንጭህን አያያዝ የሆነ ሰው በጥፍ ያገላበጠ ነው የሚመስለው። እኔም ማመን አቅቶኛል። ምን ተፈጠረ? ብርክቲ በጥፊ መታኝ ነው እንደዚህ ደስተኛ ሆንኩት ልትለኝ አይደለም? ሳመችኝ። ሳመችኝ? ቻው ብላኝ ሳመችኝ። እንዴት ማለት? በምን አጋጣሚ? ይኸውልህ ምንም እኮ ለመሳም የሚያበቃ ምናምን ንግግር እኮ አልተነጋገርንም። በቃ ዝም ብላ እኔ ሳመች። አይ መስሎክ እንዳይሆን። መስሎኝ ቢሆን ይነዝረኝ ነበር። እሺ አሁን ተረጋጋ። ይኸውልህ ፈልጌው እኮ አይደለም፣ ውስጤ ፈንቅሎ የወጣ ስሜት ነው። አይ እንግዲህ አሁንስ ተጃጃልክ። ቆይ እኔ የምልህ ግን አንተ ሰብለህ ስም እንደዚህ ተሰምቷል? ደስ ብሎኛል፣ ግን እንዳንተ አልተጃጃልኩም። ምናልባት እኔ ድንገት ስለሆነ ይሆናል። ቆይ ፍቅረኛ ማቾች ሆናችሁ እንዴ? አልሆንም። እና እንዴት ሳመች? አንተ ምናልባት ከዚህ በኋላ ፍቅረኛ መሆን እንችላለን ምናምን እያለች እየነገረችኝ እንዳይሆን። ላይሆንም ይችላል። ወይ ለምን እንደሳመችኝ ሂጅ ልጠይቃት እንዴ? የማይሳምኩ ብትልስ? አጠራጥረኝ። ታስታውቅብኛል እንዴ? በጣም እንጂ። ምን ሆነ ነው? ጉንጬን ተሳምኩ ብሎ ነው እንደዚህ ይሆን ያለው። ማን የሳመው? ብርክትዬ ናታ። ሌላ ማን ሊሆን ይችላል? ብርክቲ? እንዴት? እሱ የኔም ጥያቄ ነው። እኔማ በቁም እየቃዠክ እንዳይሆን ብያልኩት። አይ ሁኔታውን ሳየው ግን የምር የተሳመ ነው የሚመስለው እኮ። እንደውም ቆይ ምን ልትሆን ነው? ሂጅ እጠይቃታለሁ። ምን ብለህ? ስመሽኛል ወይስ አልሳምሽኝም ብዬ ነው። ኧረ አይባልም።
ልጁ እኮ ይኸው ልጅቷ ከመጣች ቀን ጀምሮ ሰላሙን አጥቷል። እባክህ ሁላችንም ነን ሰላማችንን ያጣ ነው። ይቅርታ፣ እዚህ ጋራ በካሌብ ጉዳይ ላይ የግል ወሬያችንን ባናወራ ደስ ይለኛል። ትቻለሁ። ዝምላችሁ እንደው ልጋብዛችሁ። ወይ አባሰው አባሰው፣ ኧረ ወንድሜን አጣሁት። የኔ አባትኩት ነኝ አይ መድኃኒዓለም ቹቹዬ እንዴት ነሽ? ደህና ነኝ። ታዲያ ምን ነው ሲሪየስ ሆንሽ? ለአንቺ ጥርሴ ስለማይሰቅ። ለነገሩ ልክ ነሽ። እኔም ስስቅ አይደለም ስሜት የሚሰጠኝ። እና እንዴት ሰው ነው ባክሽ? ብቻሽን እንደዚህ ኩርምት ብለሽ ብቸኝነት ዙሪያሽን ከቦሽ ባዶነት ሲሰማሽ ገባሽ? ጸጋ በጣም ምስኪን እኮ ነሽ። እንዴት? እኔ ከቤዛ ጋር ስለተለያየው ሰማይ የሚደፋብኝ ነው እንደሚመስልሽ? እና ምንም አልደበረኝም እያልሽ ነው? እሱን እንኳን ልክ ነሽ፣ ደብሮኛል። ግን ደግሞ አንቺ ደብራታል ብለሽ ባሰብሽው ልክ አይደለም። ስላስመሰልሽ እኮ ደስተኛ አትሆኝ። እስቲ ቆም ብለሽ አስቢው ጸጋ። ይሄን ሁሉ መስዋዕትነት እየከፈልኩ ያለው ለማን ይመስልሻል? ለሚጢጢ እኮ ነው። እናማ እዚህ ብቻዬን በብቸኝነት ኩርምት ብዬ ቆይቼ ልክ ወደ ቤት ስገባ ቹቹሻዬ እናቴ መጣሽልኝ ብላ እቅፍ ስታረገኝ ብቸኝነቴም ድብርቴም ብን ብሎ ይጠፋል። እሺ ስለማላይሽ እሱ እንኳን ብዙም ያስጨንቀኝ። ደሞ እኮ እሱ ብቻ አይደለም። ትንሽ ቆይቼ ድብርት ምናምን ከተሰማኝ ፎንቄ ጋር ደውልለታለሁ። እሱም ደግሞ ክንፍ እያለ ይመጣልኛል። አሁን ገባሽ? በቃ መጽናኛዎችሽ እነዚህ ብቻ ናቸው? በነገራችን ላይ ጸጋ፣ አንቺ ብቻሽን የሆንሽው በእኔ ምክንያት ሳይሆን በራስ ችግር የተነሳ ነው። እሺ ዛሬ ምላስሽ ረዘመ ልበል? ታዲያ አንድ የቀረኝ ነገር እሱ አይደለ? በዚህ ልክ ያለሽን ነገር ማወቅሽ ራሱ ተመስገን ነው። በነገራችን ላይ ጸጋ፣ ብቸኛ የሆንሽው በገዛ አመልሽ ነው። እሺ የኔ አመል ከአንቺ ቢሻል እንጂ አይብስም። እሺ ትሰሚኛለሽ ጸጋ? እኔ ለምሳሌ አሁን የሆነ ቦታ ቤት ብዙ ጓደኞችን የማፍራት እድል አለኝ። አንቺን ግን ማንም ሰው በእንጨት አይነካሽም። እሺ አፍሽን ዝጊ። እሺ ምን ልትመችኝ ነው? ምን እንደማደርግሽ ታውቂያለሽ። አአ ጸጋ፣ ስምምነታችንንማ አታፍርሽ። ማለት ከቤዛ ጋር እንዳልገናኝ እንጂ ሀሳቤን በነጻነት እንዳልገልጽ አልከለከልሽኝም። ከዚህ በላይ ትግስቴን ከተፈታተንሽኝ እሱን መከለከልሻለሁ። እሺ እስከዛ ድረስ ደግሞ እኔ ሀሳቤን በነጻነት እገልጻለሁ ማለት ነው አይደል? እኔ ቆንጆ፣ ለማንኛውም ቻው። እሺ እንደዚህ ያረኩኝ በነፍስሽ ባልጫወት እኔ ቹቹሽ አይደለሁም። እሺ ጸጋ፣ ኧረ እኔ የጣሏቸው ልጆች አሉ። እሺ አትሮጣ እንዴ? እኮ ከአንቺ ጋር ወግ ማድረግ ያስጠላኝ ለዚህ ነው። ስማኝ፣ ከተማውን በደንብ ስላስጎበኘኝ አመሰግናለሁ። ይሄ እኮ ኖርማል ነገር ነው። ለምን ነው የምታካብጂው? ቀለል አድርጊው። እሺ እንደዛ ካልክ እና ደግሞ ሌላ ማወቅ የምፈልገው ነገርም አለ። ምንድን ነው እሱ? ትነግረኛለህ ግን ምንም ሳስደብቅ። አመችለው ከሆነ ምን ጣጣ አለው? ስለ ኤላ በደንብ ማወቅ እፈልጋለሁ። ከዚህ በላይ ምን ማወቅ ፈልገሽ ነው? ከዚህ በላይ በደንብ ማወቅ እፈልጋለሁ። እሺ ምን? እሺ ያው ወደፊት ስለማገባው ሰው በደንብ ማወቅ አለብኝ። እኔ እንደምታገቢ በምን እርግጠኛ ነሽ? ምን አታገባም? ልትሞለኩስ ነው? ማግባቴማ አይቀርም። ቆሜ አልቀር መቼስ። ስለዚህ ካገባህ የምታገባው እኔ ነው።
ምን ትዕዛዝ ነው? እንደፈለግህ ማሰብ ትችላለህ፣ ግን ከኔ ውጪ ማንንም ማግባት አትችልም። የሆንሽ እብድ። ካበድኩም በአንተ ምክንያት ነው ማብደው። እሱን ተይውና ይኸውልሽ ልንገርሽ፣ ማግባት አይቀርም፣ ግን ደግሞ አንቺን ከማገባ ቆሜ ብቀር ነው እሺ የሚሻለኝ። በጣም አሪፍ። እንደዛ ከሆነ የአንቺን ሰርግ ከደገሰን በኋላ የኔን ሰርግ እንበላለን ማለት ነው። ቆይ ማነው ታገባለች ያለህ? እና አንቺስ ቆመሽ ልትቀሪ አሰበሽ ነው? አንተ ካላገባኸኝ አዎ። የኔ እናት ይሄ ነገር ግን በሰላም ያርግልሽ። ስማኝ የሆነ ፊት ደብሮታልና ትንሽ ፈታ ላድርግ። ጸጉርህም ሳይህ ምናምን ፊት ጥሩ አይደለም። እና ምን ልታረጊ ነው? አይንን ጨፍን። ለስምኛ ሰዎች ነው? ኧረ አይደለም፣ አይንን ጨፍን። ይኸውልሽ ነግሬሻለሁ፣ የሰፈር የተጣሏቸው ልጆች አሉ። ረጅም ሰዓት ጨፍኜ መቆየት አልችልም። ይኸውልሽ እንዳትገልጥ። አውሺ ግን አፍጥኙ በእናትህ፣ እየጨነቀኝ ነው በጣም። አንቺ ምንድን ነው ያደረግሽው? ኧረ ቤዛ አንሺው። ቤዚ እንዴት ነሽ? አለሁልሽ የኔ ቆንጆ። ምን ሆነሽ ነው ደጋግመሽ የደወልሽው? እባክሽ ትንሽ ችግር ተፈጥሯል። ሚኪ አልተገኘም? ሚኪ የማይሆን ነገር አደረገ እኮ። ምን አድርጎ ነው? በህገ ወጥ መንገድ ከሀገር ወጥቷል። ባባ ቢሞት ሄሎ የምርሽ ነው? አዎ ቤዚ፣ ደብዳቤ ልኮ ከአቡሽ ጋር ሆነን ያነበብነው። ወይኔ ጉዴ! ሄሎ ቆይ አቡሽስ ምን አለ? እንባ በእንባ ነው የሆነው። ብታይ የተፈጠረው ነገር በጣም ነው የሚያሳዝነው። ቆይ ሚኪ እንዴት እንደዚህ ያደርጋል? ሁላችንም ግራ ገብቶናል። እሺ ቆይ ሔዋንስ ሰምታለች? አልነገርናትም። እሷን ማሳወቅ ያለበት አቡሻይ ነው። ብታይ እንዴት ግራ እንደገባን። ወይኔ በእናትሽ ሚኪ ግን ምንድን ነው ያደረገው? በጣም የሚያስጠላ ነገር። እሺ አሁን ከአቡሽ ጋር ነሽ? እሱ ቤት ገብቷል። አሁን እሱን አድርሾ እየተመለስኩ ነው። ወይኔ ሲያስጠላ በእናትሽ በጣም። ቤዚ ከቻልሽ ቶሎ ውጪ እሺ? በጣም ጨንቆኛል። አብሬሽ ልሆን እፈልጋለሁ። በቃ አሁን መውጫችን ደርሷል። እመጣለሁ፣ እንገናኛለን። እሺ እሺ የኔ ቆንጆ። አባቢ ሞት። ቆይ ሚኪ ምንድን ነው ያደረገው? ወይኔ ቹቻ ጉድሽን አልሰማሽ? እሺ ቆይ አሁን ምን ብዬ ነው የምነግራት? የቃቃባሌ እንዴት ነህ? አም ፋይን። ያቺ ልጅ ከመጣሽ በኋላ ግን በጣም ጣል ጣል እያደረከኝ ነው። ኧረ በጭራሽ። አንቺና ናታንንማ አንድ ላይ ሳላረግ በጭራሽ እንቅልፍ አይወስደኝም። እሺ ስቀልድ ነው። እንዴት ነው መሲ? ለውጥ አለ? አዎ አሁንማ ራሱን ካንተ ጋር መፎካከርም ጀምሯል። እና ማን ይበልጣል አልሽው? ለሱማ አንተ እንደምትበልጥ ነው የነገርኩት። ምን አንተ አትበልጠውም እያልሽ ነው? አዎ ጫፉ ላይም አትደርስም። ግዴታ እኔ ከሱ ለመድረስ አፍንጫ ታማትቼ ማድማት አለብኝ? አጸፋውን ከቻልከው። ጀስት ጆኪንግ። እንዴት ነው ግን የተመቸች ትመስላለች? ምንም አትልም፣ አሪፍ ናት። ይኸውልህ ተጠንቀቅሽ፣ በኋላ ጉድ እንዳትሆን። ምን እንዳታሰምጥ ለማለት ነው? አዎ እንዳታሰምጥክ ለማለት ነው። ይኸውልሽ የኔ እናት፣ እኔ አንድ ፍቅር ይዞኛል። ፍቅር ደግሞ ሁለት አይይዝም። ገባሽ? ስንቱን አየን ለ30ኛ ጊዜ ፍቅር ያዘን ሲሉ መሲ፣ እሱን ታዩና ይልቅ የሆነ ነገር እናስብና ናታን ላይ ሪላክስ እናርግበት። አንተ አፈቅረዋለሁ እንጂ ጠላዋለሁ ብያለሁ እንዴ? ጭራሽ መቀለጃክ ልታረገው? መሲ ደግሞ ጀስት ለሚሽኑ እኮ ነው። እሺ ምን ለማድረግ ነው ያሰብከው? ይኸውልሽ መሲ፣ እኔ ለሱ ሄድና ስጦታ ሰጥ ለመሲ ስጦታ ሰጥ አስቤያለሁ እለዋለሁ። ግን አሁን አብረን ነው የምንሄደው። እሺ እና ምን መሰለሽ፣ ቆይ አንተ እያለህ ነው የሚደብርህ? ያ ካሌብሽ የለም እንዴ? እባክህ እሱ ከጆሪ ጋር ነው። ቆይ ለብሮ ጊዜ ማይሰጥሽ? ውይ ቀን ሙሉ አብረኸኝ ዋል ብሎ አብሮኝ ነው የሚውለው። በዚህ ልክ ነው ማለት ነው የሚያፈቅርሽ? ምን ነው ከዚህ በላይ መፈቀር አይገባኝም? አረ ይገባሻል። ያው ልጁ አይገባሽም እንጂ። እኔ የሚገባኝማ እንዳንተ አይነቱ ነበር። ምን ዋጋ አለው? አንተ ግን ትጠላኛለህ።
እኔ አልጠላሽም። ትወደኛለህ? አዎ እወድሻለሁ። እና ለምንድን ነው አብረኸኝ ማትሆን? ይኸውልሽ አብረን መሆን እንደማንችል ነግሬሻለሁ። ቆይ ለምንድን ነው ደጋግመሽ ይሄንን ሀሳብ የምታነሽብኝ? እሺ ተወው በቃ። ምን እያሰብኩ እንደነበር ታውቃለህ? ምንድን ነው? የሆነ ጊዜ ትዝ ይልሃል? አይንህን ጨፍን ብዬ በራን ጓጉቼ የሮጥኩት። እሱንማ እንዴት እረሳዋለሁ? አዋርደሽ ነበር እኮ። እንዴ ምን አዋርዳለሁ? ኖርማል እኮ ነው። አሉ ተነሽ ይኸውልሽ ይደርሱብን ማለት አልችልም። ይኸውልሽ እትዩ ከመጡብን ይይዙናል። ታለህልኝ አይደል እንዴ? ኧረ ይኸውልሽ እኔ በእሳት የመጣላ ፍላጎት የለኝም። ላቦሮ እና አንቺ የምታክል ሴትዮ ኧረ በኢየሱስ ነይ። እሺ በቃ አይዞሽ በቃ በእናትሽ ነይ ውጪ። ይኸው ወይኔ የበረደበት እንዳልወድቅና አጥቂሽ አንድ ያሉት እንዳልወድቅ ትላለች እንዴ? ሰላም ሰላም። ምን ኧረ በእናትሽ እንዴት ናችሁ? ታውቂው ነው። እሺ የሚያዝለኝ አንቺ ደግሞ ባለኝ አንቺ እኮ ያምሻል። የሆነችማ ይላላች ብሎ ምናምን አለችሽ። ታዲያ ጥብቅልኛ። አንቺማ እንደዚህ በቀላሉ የሚጠብቅም አይነት አይደለም። አንተ እንደሆነ በጉልበት አትታማ። እንደዛ ተሸክመኝ የሮጥክ ሰውዬ ያቅታል። ጭራሽ አህያ አድርገሽ ነበር እኮ ያኔ ሁሉ ቻይ። እኔ አለም ባልሰራልሽ ሞቻታለሁ። ልቅሽ ምን ፈለጋችሁ? ምን ነው እኔ አንተን መፈለጋችሁ? አንቺ ግን መብትሽ ነው፣ እሱ ግን አይችልም። ባሮክ ሊያማክረግ ፈልገው ነው። ለምሬ ፈለግ? እሱን እንኳን ለኔም በግልጽ አልነገረኝም፣ ግን በቃ ሄጄ ባወራው አይሰማኝም። ሄደሽ አንቺ አውሪው ብሎኝ ነው። አሃ በአንቺ ሊጠቀም ማለት ነው። ምናልባት እኮ ብትሰማው ጥሩ ነገር ይሆናል የሚያወራት። በእናትሽ ይሄ ልጅ እኮ ምንም ጥሩ ነገር አያወጣውም። በግምት ከመፍረድ ብትሰማው ይሻላል ባይነኝ እኔ። እሺ ቀጥል፣ እየሰማሁ ነው። በቃ የኔ ፍቅር አንቺ ልጅ ናጠብቂ። አንተ ልጅ ታሳስተኛለህ። ምን አጠፋ? አሃ ለካ የኔ ፍቅር አትበላት ብሎኝ ነበር። ምን ችግር አለው? መች ፍቅረኛ ሆንሽና ነው የኔ ፍቅር የሚለው? እንግዲህ ባሮክ እናንተ ተረጋግታችሁ አውሩ። ከዛ የት እንደምንገናኝ ታውቀዋለህ አይደለ? አዎ የኔ አለልሽም። እሺ ቻው። እሺ ምንድነው? ቀጥል። ምን መሰለህ ናታን፣ የሆነ በእናትህ አትርበትበትብኝ። መናገር የፈለከውን ቀጥታ አውራ። ይኸውልህ ለመሲ ስጦታ ልሰጣት እያሰብኩኝ ነበር። ለምን ነው የምትሰጣት? ያው በቅርቡ ፍቅረኛዬ ስለምትሆን እሱን በማስመልከት ነበር። አሃ ገና ለገና ፍቅረኛዬ ልትሆን ነው ብለህ ስጦታ ልገዛ እንዴ? ምን ችግር አለው? እሷ ደስተኛ እንድትሆን እኮ ነው። ቆይ እሺ እንደምትል በምን እርግጠኛ ሆንክ? እርግጠኛ ነኝ። በደንብ አድርጋ ነው እሺ የምትለኝ። እንዴት እርግጠኛ ሆንክ? ሁኔታዋማ በደንብ ያስታውቃል። እሺ እንደምትለኝ ደግሞ በጣም እርግጠኛ ነኝ። ግን የሆነ ነገር እንደያዛት አውቃለሁ። እሱን በቅርቡ ደርስበታለሁ። አይደለ ናታን? እና ምን ልስጣት? በእናትህ ምን ልግዛላት? ይኸውልህ ምን ትገዛላታለህ መሰለሽ? ምን በልከክ የሚሆን የሬሳ ሳጥን ግዛ። እሱ ደግሞ ምን ያደርግልኛል? ምክንያቱም ምን አንተን በቅርቡ ስለምደፋ ብሽቅ ማለት ነበር። አስኮነኝ። ይህ ልጅ ግን ጤነኛ አይመስለኝም። እንኳንም የምር አላፈቀርኳት። ምን ነው የሙት ድምፅ እንደሰማ ደነገጥክ? አልደነገጥኩም። እኔ ግን ፊት ሲገረጣ የደነገጥክ መስሎ።
ግን ደህና ነህ አይደል? እንዴት ወጣ? ሰርፕራይዝ አደረግኩ አይደል? እንዴት ወጣህን ያልኩ። አንተ ወጠጤ ተረጋጋ፣ አለበለዚያ ግን ትጎዳለህ። አሁንም በአባቴ ልታስፈራራኝ ነው? አባትህማ ገጠር ወንድሞቹ ጋር እንደላከው ሰማው። ማን ነገረ? ወፊቷ። አሁን ምን ልታደርግ መጣ? መልእክት አለ፣ እሱን ልነግርህ ነው የመጣሁት። እኮ ምን አይነት መልእክት? አልገልህም፣ ግን በህይወት እያለ ጥርስህንና ጥፍርህን በጉጠት እነቅልልሃለሁ፣ ቆዳህን እገፍልሃለሁ ብለዋል። ማ? ተኩላው። ምን? ተኩላው? አዎ። ምን ነው ደነገጥክ? ለምን ደነግጣለሁ? ሲጀመር ተኩላው የሚባል ሰው አላውቅም። እሱ ግን በደንብ ያውቅሃል። አልማዝ ጋር ገብተህ ስለ እኔ የዘከዘከውን በጠቅላላ ደርሶበታል። መሄድ አለብኝ። ቁጭ በል አንተ ሰውዬ፣ በህግ አምላክ። ስለ የትኛው ህግ ነው የምታወራው? እባክህ ያቺ አልማዝ ስለምታወራው ህግ። እሱንማ የእኛ ህግ እንደሚበልጣችሁ በደንብ አሳየናችሁ እኮ። ቆይ ምን አድርግ ነው የምትለኝ? ትሰማለህ ጎረምሳው፣ አባቴ የለም በምንም ነገር አያስፈራራኝም ብለህ ያልሆነ ነገር ለማድረግ እያሰብክ ከሆነ ተሳስተሃል። ካልሆነ ምን ጨርሰዋ። አለበለዛ ግን ቆዳህን ገፈን ስጋህን እንዲበርደው ነው የምናደርገው። አርፈህ ተቀመጥ። ወይኔ ዳኒ፣ ቆይ እነዚህ ምን አይነት ሰዎች ናቸው? ቆይ ልጁ ያማል እንዴ? እንዴት እንደዚህ ያደርጋል? ቹቻኔም ሄሉ ስትነግረኝ በጣም ነው የደነገጥኩት። ወይኔ በፈረሰኛው፣ ምን አይነት የሚደብር ነገር ነው በእናትሽ። በጣም እንጂ። አቡሻስ ግን? አቡሽማ ቅድም እያለቀሰ ነበር ነው ያለች። እንዴት ያልቅስ በእናትሽ። ቆይ ግን ሚኪ እንዴት እንደዚህ ያደርጋል? እኔ ምን አውቃለሁ። ቆይ ሚኪ ግን እንደዚህ ድብቅ ሰው ነው እንዴ? እኔ እንግዲህ እስከማውቀው ድረስ እንደዚህ አይነት ነገር የለበትም ቤዚቲ። አየሽ፣ እየሳቀ ግን ውስጡን የሆነ የሚሰማው ነገር ነበር ማለት ነው። አዎ ቤዚቲ፣ ይኸውልሽ በነገራችን ላይ ማለት ነው እናቱም የሞቱ ጊዜ እንደዚህ ሳይናገር ነበር ብን ብሎ ሄደው። ምን ጉዳችን! እንዴት የሚጨንቅ ነገር ነው በእናትሽ። በጣም ነው እንጂ የሚጨንቀው፣ በጣም ቤዚቲ። ኡፍ! ምንድን ነው ያስጨነቀሽ? አይ ጸጋ፣ ምንም አይደለም። ምንድን ነው የሚያንተባትብሽ? መልሽልኝ። ጸጋ፣ የማይሆን ነገር እንዳታስቢ። ያለችበት ድረስ መጥቼ ያወራሁት እኔ ነኝ። ቤዛ፣ አንቺን አላናገርኩሽም። ያናገርኩት ቹቹን ነው። መልሽልኝ። በቃ ጸጋ፣ ችግር ተፈጥሯል። በዛ ዙሪያ ከቤዛ ጋር እያወራን ነበር እኮ። በምን ዙሪያ? ሚኪ በህገ ወጥ መንገድ ከሀገር ለመውጣት ጉዞ ጀምሯል። እሱን ነገር ሰምታ ቤዛ ልነግረኝ መታ ነው። እና እኔ ምን አገባኝ? እኔ እያልኩሽ ያለሁት ለምንድን ነው ትእዛዜን ያፈረሽው ነው። ጸጋ፣ በእናትሽ ተረጅን። ቅድም እኮ እኔ የሰው ችግር የለብኝም እህት ያለችልኝ ፎንቅ ያለልኝ ምናምን እያልሽ ስትመጻደቂብኛል ነበር። ጸጋ፣ በእናትሽ አንዳንዴ እንኳን እስቲ ተይኝ። አልተዋችሁም። ቢያንስ ከዚህ ጥፊ። እሺ ሄዳለሁ። ትሰሚኛለሽ? ይሄ የመጨረሻው ማስጠንቀቂያ ነው። ከዚህ በኋላ ቤዛ ያለችበት አጠገብ እንዳትረሺ። ገባሽ? አዎ ገብቶኛል። ጥፊ። ደስ አለሽ? በጣም። ቆይ አንቺ ልጅ ግን በዚህ ልክ ጭካኔ ምን ያደርግልሻል? ይጠቅመኛል። ልቦና ይስጥሽ። እሺ። አሜን። ሄሎ ኢንስፔክተር። አቤት ዳኒ። ደመረ እንደተለቀቀ ለምንድን ነው ያልነገርሽኝ? አገኘኸው እንዴ? አዎ፣ አሁን ያለሁበት ድረስ መጥቶ አግኝቶኝ ነበር። ምን አለ? ተኩላው መልእክት ልኮልሃል አለኝ። የምን መልእክት? አርፈ ማትቀመጥ ከሆነ ቆዳን እንገፍልሃለን ብለዋል አለኝ። እሺ ዳኒ፣ አንተ ተረጋጋውን። እኔ ያልገባኝ ነገር ከአንቺ ጋር ያወራሁትን ነገር እንዴት አወቀ? ምን? እንዴት? ስለ አባቴ ያነሳ፣ በዛ ላይ ደግሞ ከአንቺ ጋር ያወራሁትን በጠቅላላ ነው ነገረኝ።
እንዴ ማለት ቆይ ይሄ እንዴት ሊሆን ቻለ? አላውቅም፣ ግን የሆነ ነገር እየተጠራጠርኩኝ ነው ያለሁት። ምንድነው እሱ የተጠራጠርከው? በእርግጠኝነት አንቺን የሚሰልልሽ ሰው አለ። ምን? እኔን? ማን? አላውቅም። አይ ቲንክ አንቺን መጠንቀቅ ሳይኖርብሽ አይቀርም። እሺ፣ ግን አንተ ምናልባት የሚያሰጋ ነገር ካለ በፍጥነት ለኔ ደውልኝ። እሺ? እሺ። የሚሰልልሽ ሰው አለ ነው ያለው? ኖ ኖ ኖ ኖ፣ ይሄማ በፍጹም አይሆንም። ኮንስታብል እንሂድ። አይ እኔ እንኳን እዚህ ልቆይ። እሺ ጠብቀኝ። አይ በጭራሽ እሱ ሊሆን አይችልም። ዛፍ በቦክስ እየመታ ነው ምንም አልሆንኩም የምትለኝ? እኔ እቺ ጓደኛሽ ልታሳብደኝ ነው። ማናት? ማን ሊሆን ይችላል? እቺ መሰረት ተብዬዋ ነች። ምንድነው? ቆይ ምንድነው የተፈጠረው? ተጣላችሁ? ምንም የምነግራትን ነገር አሰማኝ። ተይ ምናትን ነገር ጭራሽ አታዳምጠኝም። ከኔ ጋር ልተጋብተህ ማይሆን ነገር ውስጥ እየገባች ነው። ቆይ ምን አድርጋህ ነው? ይኸውልሽ ያ ባሮክ የሚባለው ወጣጤ ከመጣ ጀምሮ እኔና እሷ ምንም አይነት ሰላም የለንም። በሱ ምክንያት ነው እንዴ? አዎ በሱ ምክንያት ነው። ምንም የምላትን ነገር አትሰማኝም። ናታን መሲ እኮ አንተ እንደምታስባት አይነት ሞኝ ልጅ አይደለችም። በደንብ አይታ ፈትና ነው ድሉን ልትሰጠው የምትችለው። ይኸውልሽ ችግሩ እኮ እሱ ነው። እንዴት? እሷ የምታይበት እይታና እኛ የምናይበት እይታ የተለያየ ነው። ምንድነው ልዩነቱ? ይኸውልሽ እሷ የሚታያት ሳቁ፣ ጨዋታው ነው። ድብቅ ማንነቱ ደግሞ የሚታይ ለኔ ነው። ካልተሳሳትኩኝ እሱን ነገር አሳይሻለሁ ብለሃት ነበር አይደለ? እሱማ የጊዜ ጉዳይ ነው እንጂ ማንነቱን አሳያታለሁ። ቆይ ግን እኔ ያልገባኝ እስከ መቼ ነው ፕሮቴክት እያደረካት ልትቆይ የምትፈልገው? እኔ ትክክለኛውን ሰው እስክታገኝ ፕሮቴክት አደርጋታለሁ። ሰው እኮ ወጥ አይደለም ቀምሰህ የምታረጋግጠው። አላውቅም። እኔ ማውቀው የባሮክ የሚባለው ጠጤ ለመሲ እንደማይሆናት ብቻ ነው። እሺ እንደዚህ እናድርግ። ምን ልናደርግ እንችላለን? አንተ ፍቅረኛው አሁን ምንድን ያልሽው? ተረጋጋ እያልሽ ያለሽው እኮ ፍቅረኛው። እሺ ከዛስ? በቃ እሷን ፍቅረኛ አለኝ ብላ ታስብ። ከዛ ትክክለኛ ሰው ወደ ህይወቷ ሲመጣ አንተ ከህይወቷ ትወጣለህ። ይኸውልሽ ይሄ ነገር በተአምር አይሆንም። ምን ችግር አለ? ችግርማ አለ። አይሆንም እንዴ? ለምን? ሰብለ በእናትሽ ተይኝ። ከቻልሽ ናታን ሲያብድ የሆነ ነገር አድርጊ ቢያት። አለበለዚያ ምን? አለበለዚያ ግን እድሜ ልኬን እሷንም አላያትም እኔም የማይሆን እርምጃ ወስጄ ሸቤ እገባለሁ። ያማል እናንተ። አያመኝም። አሁን ብቻዬን ነው የምፈልገው። ሰብለ እንዳትከተኝ። ናታን እንዳትከተኝ። አይነት የሰራሽን ይስጥሽ። ልጁን አስጨለልሽው አይደል? ምን ሼ ነው ብቻ ከንቁዘማ ብቻ ያወራሽው አልገባኝም ለማለት ነው? አዎ ኪያ አልገባኝም። ፕሊስ ነጣጥለሽ በይልኝ። እኔ ኪያ በፓኬጅ እንጂ በችርቻሮ አይመቸኝም። ኪያ ደግሞ ተያ ቢያንስ ነጣጥለሽ በይልኝ። ምኑን? አሁን ያልሽውን ነዋ። ያልኩትን ካስታወስከኝ ነጣጥዬ ልልካለሁ። እሱን ማስታወስ ብችል ንገሪኝ ብዬ አስጨንቅሽ ነበር። እና ምን ይሻላል? አውቀሽ መናገር ስላልፈለግሽ ነው እንጂ መናገር ትችይ ነበረ። እሺ እነግርሃለሁ። በነገራችን ላይ ታቶክ ያምራል። ማስቀየስሽ ነው? እኔማ ልሸብለለ ብዬ ነው። መሸብለለ? ዊ ባሮክ፣ እንዲህ እየተዛዛግን እስከ መቼ ነው የምንቆየው? ማዛግ? እኔ የምለው እናንተ ትምህርት ቤት ከአማርኛ ውጭ ምንድን ነው የምታወሩት? እንግሊዘኛና ፍሬንች። ፍሬንች? ያ ፍሬንች። ፍሬንች ማለት ፈረንሳይኛ ማለት ነው? ያ ልክ ነሽ። ትችላለህ? ትንሽ ትንሽ እሞክራለሁ። እስኪ በልልኝ። ምንድን ነው የምልልሽ? ኪያዬ የኔ ቆንጆ አልልሽም። ለምን? ምክንያቱም ምን ያልኩሽን ስላልተረጉምሽልኝ። እና ብድር በምድር መሆኑ ነው? ያ እንደዛ ነገር።
እሺ በፈረቃ እናድርገው። እሺ ምን ነው በፈረቃ የምናደርገው? በመጀመሪያ ቀን የኛን ስታይል ቋንቋ ከትባለሁ፣ በሁለተኛው ቀን ደግሞ ፈረንጅኛ ትከትበኛለህ። ይጸዳል። መከተብና መጽዳት ለምን ነበር የገባው? ያው እኔ ማስተምር ካለው አንተም ታስተምረኛለህ። ያው ይመቻል ማለት ነው። ይጸዳኛል። ስታይል ስታይል ይመችሽ። አረ የሆነ ሰው በከባዱ እያብላላሽ ነው። ምን አነጋገሬ ነው? እንደዛ ነገር ይመችሽ። አቦ ይመችክ። ደሞች ነገር ይጸዳች አይደለች? የቷ ነገር? ልንደፍክ እንዴ? መንደፍ እንዴት ነበር? ሳሚው ያስ ታባ ይሲሻፍድ አንሻፋዳ አገኘውክ እቂያ ወሬ አለብሽ። እኔ በለግን ካሌብ ከብርክቲ ጋር እንዴት ናችሁ? በጣም አሪፍ ነው። በተለይ ደግሞ ዛሬ አንድ ነገር ግን የከበደክ መሰለኝ። አይላን ከልቧ ማስወጣት። መውጣቱ አይቀርም፣ የጊዜ ጉዳይ። እኔ እንጃ አልመሰለኝም። ዞር ባልኩኝ ቁጥር ከስሩ ነው ማገኛት። በፊት ላይ ደግሞ ጥሩ ጊዜ ስላሳለፉ አላቅም፣ ፍቅሩ እንዳያገረሽበት ፈራሁ። ምን ወጣ ያለ ግንኙነት የተሽባቸው? አዎ ትዝታውን ለመቀስቀስ አጉል ነገር እያደረገች ነው። እንዴ እና ምን እናደርግ? አላቅም፣ ብቻ ግን አይንሽን ላፈር እንዲላት ይገባል እኮ። እንዴት አድርገን? እኔ እንጃ ካሌብ፣ ብቻ ግን ኃይለኛ ጸብ እንዲጣሉ ማድረግ አለብን። ስለዚህ ሌላ ሴራ መጠንሰስ አለብን። እንግዲህ ሁለታችንም ፍቅራችንን ለማዳን ከዚህ የተሻለ አማራጭ የለንም። ትሰምኛለሽ? እኔ ብርክቲን ለማግኘት ምንም ነገር አድርጋለሁ። እስኪ በደንብ አስብበትና ነገ እናወራበታለን። እሺ እሺ። ስሚኛው ልሽ ማታም ክላስ ቢኖር ግን ደስ ይላል። ማታ ለምን እንዳንለያይ ነው። ቆይና አዳሪ ትምህርት እንጀምር። አራራራ ዘማ ቁጥጥሩ ይብሳል። በዛ ላይ ደግሞ ትናፍቀኛለሽ። እኔ ግን አትናፍቀኝም። አትናፍቀኝም ማለት? አዎ ለምን ትናፍቀኛለሽ? አንደኛ ስለምትወጂ፣ ሁለተኛ ስለምታፈቅሪኝ ነው ወይስ አታፈቅሪኝ? እንዴ እሱማ በደንብ ነው የማፈቅረው። እና ያው የማትናፍቀኝ እንግዲህ ተለይተኸኝ ስለማታውቅ ነው። ያው አሁን እኮ ልንለያይ እኮ እንዴ ይሄማ በአካል እኮ ነው። በአካል ብትለየኝም በመንፈስ ሁሌ ማብረከኝ ነክ። ልቤ ውስጥም ሀሳቤ ውስጥም አለክ። ምንድን ነው ሰብሊ? ምኑ? እንዴ በዚህ በኩል በንዴት ልቤን ፍርስ ልታደርጊ ትለሽና በዚህ በኩል ደግሞ በፍቅር ቃታቶች ልቤን ፈሰሰሰሰ ታደርጊያለሽ። እንዴ ለምን ትናደዳለህ? ያው የአፍቃሪ ልብ ቶሎ ነው የሚደሰተው የሚከፋው። ይሁንልክ። በጣም ነው የምወድሽ። እኔም እወድካለሁ። እቺ ነገር በደንብ ተንተን አድርጊልኝ። ምን ያህል እበጥ እበጥ? ኧረ እኔም እበጥ ነይ በይ የእኔ እበጥ ነይ እንሂድ። እንጂ ሰርፕራይዝ! እንዴ ደመረ? አዎ ደመረ። ቆይ ታስራል ነበር እንዴ? እንዴት መጣ? እኔ እንጃ የኔ ወፍ፣ መረጃ ሲያጡ ውጣ አሉኝ። ማለት እንዴት ሆኖ? አላቅም። አንቺ ግን ይህን ያህል አስቀይሜሻለሁ ማለት ነው? ስለ እኔ እኮ ለፖሊሷ ብዙ ነገር ነው ዘግዝጋሽ የነገርሻት። ምን? እኔ ምን ተናገርኩ? እሱንማ አንቺ ታውቂያለሽ። እኔ ምንም እንዳልነገርኳት እርግጠኛ ነኝ። ለማንኛውም የኔ ወፍ መልእክት አለሽ። የምን መልእክት? ተኩላው እንዳለሽ በቀደም ለፖሊሷ የነገርሻትን መረጃ ድጋሚ ብትናገሪ
እሰቅልሻለሁ ብሎሻል። ስለምን መረጃ ነው የምታወራው? በአንቺ ቤት ሁሉም ነገር ሚስጥር ሆኖ የሚቀር ይመስልሻል አይደል? አየኔ ወፍ ይዋኩንሽ። እኔ ምንም አንተ የምታወራው ነገር እየገባኝ አይደለም። እንግዲያውስ ቁርጥሽን እወቂ። ማለት ለፖሊሷ እያንዳንዷ የተናገርሻትን ነገር በሙሉ እናውቃለን። ከዚህ በኋላ ደግመው ስለ እኔ ቢጠይቁሽ ምንም አይነት መረጃ እንዳትሰጪ ሽምጥጥ አድርጊ። አይ ካልሽ ግን ያበቃልሻል። ቆይ ደመረ ምንድን ነው የምታወራው? በህይወት መኖር ከፈለግሽ ያልኩሽን ብቻ አድርጊ። አለበለዚያ ግን ያበቃልሻል። ወይኔ ጉዴ! ቆይ ያንን ሁሉ ነገር ከነገርኳት በኋላ እንዴት ለቀቀችው? ሄሎ ኢንስፔክተር። ይሰማኛል ጸጋ። ቆይ ደመረ እንዴት ሊወጣ ቻለ? አገኘሽ እንዴ? ምን ማግኘት ብቻ እንዴ? ቆይ ምን አደረገሽ? እኔና አንቺ ያወራናቸውን ነገሮች በሙሉ ያውቃል። ምን እንዴ? እንዴት? እሱን አላውቅም፣ ግን በቃ በጣም ነው ይዛተብኝ። ቆይ ምን ብሎሽ ነው? ተኩላው የሚባለው አለቃው ሁሉንም ነገር እንደሚያውቅ ነግሮኝ በጣም አስፈራርቶኝ ነው ሄደው። እሺ ተረጋጊ ጸጋ። እኔ እኮ መጀመሪያም ነግሬሽ ነበር ተይ በቃ ይሄ ነገር ይቅርብኝ ስልሽ ግድ የለም አልሽኝ። ይኸውልሽ መጀመሪያ አንቺ ተረጋጊ። ይኸውልሽ ከዚህ በኋላ አታውቂኝም፣ አላቅሽም፣ ልታገኝኝም እንዳትሞክሪ። ቻው። ሄሎ ሄሎ ጸጋ፣ ሄሎ ጸጋ፣ ሄሎ ሺት እንዴ! ቆይ ምን እየተካሄደ ነው? አይ ቲንክ አሁን ተኩላውን ለመያዝ ከመሞከሬ በፊት በዙሪያ ያለውን ነገር ነው ማጽዳት ያለብን። ግርጣት የቅድሙን ፎቶ ያስክ ጀማታልኝ። ምን አባት አርቂ አንቺ ልጅ በዚህ ስም አትጥሪኝ። ያምሻል እንዴ? ወይ ምንም ነው ልለምደው ያልቻልኩት። ይጂ በእናትሽ ወሬ ያለብሽ ሌላ ነገር ቢሆን ትለምጃለሽ። እሺ የተጠየቀውን መልስ ያስክ ወይ? ጸዴ ቪዲዮን ፎቶ ይዤቻለሁ። ይመች ማን? አንቺ ግን ኪያ ግን አስገረመሽኛል። እንዴት? አንቺ ጉንጩን እኮ ሳምሽው። ቶሎ እንዲመሰጥ ብዬ ነው። እኔ የምለው ግን በፊት እኮ ወንድ መሳም ምናምን የሚባል ነገር አይጸዳሽም ነበር። እንግዲህ ምን ላድርግ? ፎንቃ የተጨመደደ ፎጣ አስመስለው ዝም ብዬ ማየት አልቻልኩም። ኪያሙች አንቺ ግን ባለውለታዬ ነሽ፣ ትልቅ ባለውለታዬ ነሽ። እንደሱ ብለህ ብትነቀስ ይጸዳኛል። የቱ ጋር ደግሞ ሳልነግርህ ታቶ ያበደ ነው ብዬ ሳሰማምጠው ነበር። አይ ኪያ አልተጫልሽም እኮ። ምን ይሄ ብቻ ፍሬንች ሊያስተምረኝ ተነጋግረናል። እንዴ ያርፋል እንዴ? አባቢ ልጁ የሌላ አስማት ነው ስልህ፣ አንቺ ደግሞ ይኸውልሽ ተናግሬያለሁ። ከዚህ ወጠጤ ጋር ፍቅር ገብቶልሽ እንዳትጃጀል። ማ እኔ ኪያ? ምን ነው አይገባልኝም እያልሽ ነው? ትንሽ ስንራራቅ ተረሳሳን አይደል? ይሁንልሽ። ምን ለማንኛውም ፎንቃ ገብቶልህ ለጀማው እየተጃጃልክ እንደሆነ ወዬ ብያቸዋለሁ። አታረጊውም? አይገርምም? ሳላስብ አድርጌዋለሁ። ኪያ የምርሽን ነው? አዎ ስልህ ተይ ኪያ አሰክሽ። ያው ስገረጣ መሾፍ አምሮኝ ነው። ኪያ በቃ ይሄን ስም አትጥሩ አልኩሽ እኮ። እና ለአንተ ሲባል ከመዝገበ ቃላት ይውጣልህ። አዎ ቢጠፋ ደስ ይለኛል። መሲ ግርጣት እንደምንልህ ግን ታውቃለች። እቺ ልጅ ግን እንዴት ነው ያፈላሽው አንቺ? ሄሎ እኔ ግን አቡሻ በጣም ነው ያሳዘነኝ። በጣም እንጂ እንዴት እንደተንሰፈሰፈ አንጀቴን ይበላል።
ደግሞ እንዴት ሰው እንደሚሆን ነው እራሱ አላውቅም። ፈጣሪ ሆኖ ነው እንጂ ሌላ ምን ይባላል? ቆይ ግን ሚኪ እንደዚህ አይነት ከባድ ውሳኔ ራሱ ላይ የሚወስነው ሁላችንም ይገርም ይችላል። አንቺ ግን በቃ ከዚህ በኋላ ከአቡሽ ጋር ነው መሆን ያለብሽ። እሱን እኮ አስቤዋለሁ። እንደ ድሮ ትምህርት ቤት ቢሆን ሁሌም አጠገቡ ሆናለሁ። አሁን እኮ ምኑን ከምኑ እንደማደርገው ግራ ገባኝ። በቃ ትምህርት ቤት አስፈቅደን ሰፈርም ቢሆን ሄደሽ አብረሽው ትበያለሽ። እሺ በቃ እንደዛ አድርጋለሁ። ማንኛውም አንቺ ራስሽን አታስጨንቂ። እሺ እንዴ አሻንቲ ነው የደወለው እኮ ቶሎ አንሺለት። ሄሎ አሻንቲ ማ አቡሽ ወይ አልገባ ወዴት ነው ሄደው? እሺ መጣ ሄሎ ምንድን ነው?